ቤታቸውን መሄድ መስሎት ይሞትብኛል። እንዴት ነው የሚሞቱት? ይሄ እኮ በጣም ቀላል ነገር ነው። ለአንተ ቀላል ነገር ሊሆን ይችላል፣ ለእሱ ግን ቀላል አይደለም። እንዴት እንዳሳደገኝ የምናውቀው እኔ እሱና ፈጣሪ ብቻ ነን። አይደለም ቤተሰቦችን ማግኘት የቤት ሰራተኛ እንደሆንኩኝ እንኳን አያውቅም። ይህ ማለት ደግሞ ምን ማለት ነው ሀና? ይህን ደግሞ እንዴት ነው የማያውቁት? አባዬን የሚያውቁት እኔ አባዬ እያለልኝ ለምንም ነገር ተጨንቅ ያለ አንድ ነገር አይደለም። አንድ ሀና ዓለምን ሁሉ ልሰዋላችሁ ይችላል። አንቺ ያልገባሽ ይሄ ነው። ሀና ከዓለም ትበልጣለች። ሀናን አይደለም የወለደ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። እዛ ቤት የገባሽው እኮ ከሀና ጋር እሳት አገባ ለመግባት አይደለም። እና ፊት ለፊት ስታማኝ ዝም ማለት ነበረብኝ። የፈለጋችሁን ብትርሻ አንቺም ጨነቀሽ። አክስቴ ምን እያልሽ ነው? ብናገር ምንድን ነው ችግሩ? ይኸውልሽ እርግብ፣ መጀመሪያ የምርመራ ውጤት ይለቅ። እሱን እኮ በእኔ ሰላም ሆነች ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? እንዴት? ለምንድን ነው የምታሳዝኝ? ለምንድን ነው ሰራተኛ የማትመስኝ? ለምንድን ነው ወጣትነቴን የምታስታውሽ? ለምንድን ነው ልናገርሽ ስላፊ የሚያያዝብኝ? የወይዘሮ ባዩሽ ስራዎቿ እየተጋለጡባት ይገኛል። ሀሴት ፍራቻ ተሰምቷታል። ምንም ነገር ቢሉሽም ምላሽ እንዳትመልሽም ስትል አስጠንቅቃ ለሀሴት ስትነግራት፣ ሀሴት የምርመራ ውጤቱን እኔ ራሴ እወጣዋለሁ ብለሽኝ አልነበረም ወይ? አሁን ደግሞ ምንድነው የምትይኝ? ስትል ለወይዘሮ ባዩሽ ሀሴት ትነግራታለች። አምና ስለተቀበለችሽ አርፋ ትቀመጣለች መሰለሽ ወይ ሜላት? እሷ ከልቧ የምትወዳት ሀናን ነው ስትልም አስጠንቅቃ ለሀሴት ትነግራታለች። ሀሴት ፍራቻ ተሰምቷታል። ወይዘሮ ባዩሽም እየሰራቻቸው ያሉት ስራዎቿ በመጨረሻም ሊያሳፍሯትና በምታምናት ጓደኛዋ ላይ እያደረገቻቸው ያሉት የሀሰት ድርጊቶች እሷን የሚጎዳና የሚጥላት እንዲሁም አቶ መስፍን ጋር ሄዳ አቶ መስፍን እሱን ስታየው የተርበተበተችው እና የፈራችው ነገር አሳፍሯታል። ወይዘሮ ሜላት ቤት ሄዳ በሩን የከፈተላት አቶ መስፍን ስለሆነ ምንድነው እየፈራሽ እኮ ነው? ምንድነው እንደዚህ ያስደነገጠሽ ነገር? ረግቢም ሲላት እሷ ልትገባ አልቻለችም። አቶ መስፍንም ግራ ገብቶታል። ሀሴትም ለዶክተሩ ያ ምርመራ ከተካሄደ በኋላ ተመልሳ ሁለቱም ወደ ውጪ ወጥተው ነበር። አቶ መስፍንና ሜላት እንዲሁም ሰላምም ውጪ ላይ እነሱን እየጠበቁ ነበርና ሰላም ወደ ውጪ ስትመለስም የታለች እናቴ ብላ ለአቶ መስፍን ስትነግረው አቶ መስፍን ወደ ቤት እንደተመለሰች ሲነግራትም አንተና እሷ መቼ ነው የምትስማሙት ብላ ለአቶ መስፍን ትነግሯለች። እኔና እሷ መቼ ተጋጭተን ወይስ ተጣልተን እናውቃለን ብሎ ለልጁ ለሰላምም ሲመልስላት ሰላም አሁንም እቅር ይላታል። ለምንድነው እንደዚህ የምትሆኑት ብላ አባቷን ስትጠይቀው እሱ ግን ጸብ እንደሌለ ለልጁ ለሰላም ነግሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተርፍርፍ ይበል። ኖላዊ ድራማ ክፍል 46 ቀጣዩ ክፍል። ወይዘሮ ሜላትም ሀንዬን ጥምድ አድርጋት ከበፊቱ እይታዋ አሁን ላይ ተቀይሮባት አስተያየቷና አነጋገሯ ለሀንዬ በጣም የተቀየረ ባህሪ እያሳየች ትገኛለች። እትዬ ይሄ ባህሪሽም እንደዚህ ከፈራሽ እባክሽ ይቅር፣ እኔ ይሄ ድርጊት ይካሄድ ያልኩት ምርመራው ከእናንተ ገንዘብ ፈልጌ አይደለም ስትልም ነግራታለች። መካሄድ አለበት ምርቱን ከግርዱ የምለይበት ነው ስትል አስጠንቅቃ እነግራታለች። አቶ ኖላዊም ምን ሆናብኝ ነው ሳትጠይቀኝ እባክህ ጸሎት አድርግልኝ ዝም ብለህ ስትልም ለአሲር ነግረውታል። እባክህ የምታውቀው ነገር ካለ አሲር ንገረኝ፣ ምን ሆና ነው ያላንድ ነገር ልጄ ጸሎት አድርግልኝ እያለችኝ ብለው ለአሲር ቢነግሩትም አሲር ቃሉን አክብሮ እሷ ባለችው መሰረትም ምንም ነገር እንዳትናገር ብላ ሚስጥሩን ቤተሰቦቿን እንዳገኘች ለሱ ነግረዋለች። እሱም ያንን ቃል
ጠብቆ ለኖላዊ ምንም ያላቸው ነገር የለም። እሳቸው ግን በጣም ተጨንቀዋል። እባክህ የምታውቀው ነገር ካለ ዝም ብለህ ጸሎት አድርግልኝ፣ ግን አትጠይቀኝ ነው እያለችው ልጄማ ተጨንቃለች ብለው ለአሲር ነግረውታል። እሱ ግን ምን ትሆናለች? ምንም አትሆንም፣ አትጨነቁም ሲል ለኖላዊ መልሶላቸዋል። ወይዘሮ ሜላትም ወደ ቤት እንደተመለሰች ምናሴ ከትምህርት ቤት ሲመጣ ብቻውን እንዳይሆን ብላ አስባ ነበር የሄደችው። እሱ ግን ቀድሞ አግኝቷት ነበርና ቀደምከኝ አይደለም ስትል ለልጇ ስትነግረው የት ሄዳችሁ ነው ብሎ እሱም ጥያቄውን ሲያቀርብም በምርመራ ቦታ እንደሄደች ስትነግረው እሱም ለካ አለ ረስቸው ነው እንዴት ሆናችሁ ብሎ እናት ልጁን ጠየቀ። ወይዘሮ ሜላትም እያለችው ምግብ በላሁ ብላ ስትጠይቀውም እሱም ምንም እንዳልተሰራና ግን ችግር የለም ሰርቼ እበላለሁ አትጨነቂ ብሎ ለእናቱ ሲነግራት እውነት ይችል ጠገበች። አንድ ጊዜ የምርመራው ውጤት ይታወቅ እንጂ ከዚህ ቤት ነቅዬ ነው የማባረራት፣ በእውነትም እጠግባለች እያለች ለሱ ስትነግረው እባክሽ እማዬ እንደዚህ አትሁኚ፣ አሁን ምን የመሰለ ምግብ መሰለች ሰርቼ የማቀርብልሽ ብሎ ለእናቱ ይመልስላታል። እሷ ግን በጣም ተናዳለች። ወይዘሮ ባዩሽም እየሰራቻቸው ያለችው ስራዎቿ በጣም በመጨረሻ ሊያሳፍሯት ችለዋል። ለሀሴት አስጠንቅቃ የነገረቻት ነገርም ምንም ቢሉሽም ምላሽ እንዳትመልሽ ሀናን ነው የምትወዳት ብላ ተናግራለች። ወይዘሮ ሜላት ግን ሀናን ባየቻት ሰዓት የምትመልስላትና የምታናግራት በጭራሽ እንደ በፊቱ አይደለም። ሀሴት ከመጣች በኋላና ይሄ የልጅ ነኝ ብላ ያቀረበችው የኔ ታሪክን ነው የወሰደችው ሀሴት ካለች በኋላ የወይዘሮ ሜላት ባህሪዋ ሙሉ በሙሉ በሀና ላይ እያለው ተቀይሮባት አባቷን ካሳከመች በኋላና እንዲሁም ደግሞ ምርመራው ከታወቀ በኋላ ከዚህ ቤት ነቅዬ ነው የማባረራት እያለች በጣም እየዛተች ትገኛለች። አቶ መስፍን ደግሞ እባክሽ አባትሽ ጋር ወሰጅኝ፣ አባትሽን ለያቸው፣ ልጆቼ አባትሽን እንደምትወጂ ነው የነገሩኝ ብሎ ለሀና ሲነግራትም እውነት ሆኖ እናንተ እንኳን ወላጆቼ ትክክለኛ ቤተሰቦቼ ብትሆኑ እኔ ከአባዬ መለየት አልችልም ብላ ለአቶ መስፍን ትነግሯለች። እኔ እናንተን እየቀረብኩት ገንዘብ ፈልጌ አይደለም እውነቱን እንድታውቁ ነው እንጂ ስትልም ለአቶ መስፍን እነግረዋለች። ሀሴትም አንቺ ወጥተሽ እሷን ላናግራትም ሲላት በጣም ቅር ብሏታል። እንዴት እንደዚህ ብቻዋን ሊያናግራት ቻለ ብላ ፈራቻም ጭምር ተሰምቶባታል። እሱም ውጭ ላይ ሰላም አለችልሽ ብሎ እነግሯታል። ወይዘሮ ሜላትም የዛን ውጤት መጨረሻ ስታውቅ ባህና ላይ እያላት ነገር ምን አይነትስ ሲሆን እንዴትስ አድርጋ ነው ይቅርታ የምትወዳት ጓደኛዋና ምንም ነገር የማትደብቃት ይህንን ድርጊት ስለፈጸመችባትስ ከባዩሽ ጋር የነበራቸው ጓደኝነትስ ይቀጥል ይሆኑ? የሀሴትና የወይዘሮ ባዩሽ ውርደት በጣም የወረደ ስለሆነ ወይዘሮ ሜላት ደግሞ ልጆቿ ያሏትን ተከትላ ያ ምርመራ እንዲካሄድ ያደረገችው ለሷ የሚጠቅማት እንጂ የሚጎዳት አይደለም። እሷ ያለችው ትክክለኛ ልጄ እኔ አውቀዋለሁ ሀሴት ናት፣ የልጆቼን ቃል ላክብር ብዬ ነው እንጂ አንቺ ልጄ እንዳልሆንሽ ጠንቅቄ አውቃለሁም ስትል ለሀንዬ ነግራታለች። ሀንዬም ፍራቻ ከተሰማሽም እትዬ እባክሽ በድጋሜ ልንገርሽ ይህ ምርመራ መቅረት አለበትም፣ እኔ ምንም ነገር ፈልጌም አይደለም ስትል ለወይዘሮ ሜላት ነግራታለች። ኖላዊ ሆስፒታል ተቀምጠው በጣም ተጨንቀው የሀንዬ ያለችበት ሁኔታና ህመማቸው ሳይሆን እንዲሁም እሷ ዝም ብለ አባዬ ጸሎት አድርግልኝ ያለቻቸው አስጨንቋቸዋል። እሷም አሲርም መጥተው ነበር። ሁለቱም አንሱኝ ብለው ካነሷቸው በኋላ ያ ዶክተር መጥቶ ሀንዬን ለብቻዋ ማናገር ፈልጓል። ያነገራት ምንድነው አሁንም ህክምናቸው ከፍተኛ ደሞዝም እንደሚፈልግና እሳቸውንም ያ ህክምና ከቨር ያደረገችው ወይዘሮ ሜላትም እንደሆነችም ለሀንዬ ሲነግሯት የኔ ስቃይና ድካም መቼ ነው የሚያበቃውም እያለች እሷ በጣም ተናዳለች። ለዶክተሩ እየመለሰችለት ምላሽ አንቺ ይዘሽ የመጣሽው 200 ሺህ ብር ነው ብሏት በስራ ቦቷ በኩል ወይዘሮ ሜላትም ያንን ያክል ገንዘብ
እንደምትጨምርላት ነበር። ግን ለሕክምና የተጠየቁት ደግሞ እጥፍ ነበርና ያንን ዶክተሩ ነግሯት እሷ በጣም ሀሳብ ውስጥ ገብታለች። አቶ መስፍንም ቤቱ ጠቦናል፣ ሌላ ቤት እንቀይር ብሎ ለሚስቱ ወይዘሮ ሜላትም ሲነግራትም ወይዘሮ ሜላትም አንተ የመጣኸው የልጆቹን ውጤት ለማየት ነው ወይንስ ጠቅልለህ እዚህ ልትቀመጥ ነው ብላ ስትነግረው እሱ ለመቀመጥ ነው ብሎ ሲላት በጭራሽ ይህንን ሀሳብ እንዳታስበው ውጤቱ ከታወቀ በኋላ ወደ መጣህበት ተመልሰ መሄድ ትችላለህ። እኔ ከዚህ ቤት አልወጣም። ብዙ ነገር አይቼበታለሁ፣ አሳልፌበታለሁም ስትል ለአቶ መስፍን በቁጣ መልክ ትነግረዋለች። ይህ ቤት ጠቦናልም ብሎ ቢነግራትም እሷ ልትረዳው አልቻለችም። ኖላዊ ከሆስፒታልም እየሆኑ መድኃኒታቸውን ሕክምናቸውን እየተከታተሉ ነበረ። በመጨረሻስ ኖላዊ እድነው ወደ ሀገራቸው ደሴ ይመለሱ እየሆነ ሀንዬስ ልጅነታቸውን ሲያውቁ አሳልፈው ለወይዘሮ ሜላት ይሰጧት የሆነ እንዲሁስ ለእሳቸው ጋር ሀንዬ ተቀሩ። ወይዘሮ ሜላትስ ከኖላዊ ጋር ሀና እንድትቀመጥ ታድርግ ይሆን ወይስ አቶ መስፍንና ወይዘሮ ሜላት ሀንዬን ይወስዷት ይሆን? ይህንን ደግሞ በቀጣይ ክፍል የምናየው ይሆናል። ትክክለኛዋ ልጇ ሀንዬ ናት የምትሆነው። ግን ሀና ከአባቷ ከኖላዊ ጋር በጭራሽ መለየትም አትፈልግም። እውነቱ እንዲታወቅላትና ትክክለኛውን ልጃቸውን ለይተው እንዲያውቁ ነው እሷ የነገረቻቸው። ምንም ገንዘብ ከሰው እርዳታ እንደማትፈልግና ለገንዘብ ብላ እንዳልቀረበቻቸውም ጠንቅቃ ነግራቸዋለች። ወይዘሮ ሜላት ግን አባቷን ስላሳከምኩላት ነው በልጄ የመጣችብኝ እያለችም ተናግራለች። ሀሴትም ጠግባለች። ይች ልጅም ስትልም ለእሷ ነግራታለች። እኛ ፊት ስለሰጠናት ነው እንደዚህ የሆነችው አባቷንም ስላሳከምኩላት ነው ብላ ለሀሴት ትነግራታለች። ወይዘሮ ባዩሽ ስራዎቿን እየሰራች ነው። በመጨረሻም ሊከሽፉባት ነው። ፍራቻ ተሰምቷታል። ለሀሴትም ነግራታለች። ሀሴትም እፈርታለች። እንዴት ውጤቱን እኔ ጨርሰዋለሁ ካልሽ በኋላ በመጨረሻ እንደዚህ ትኛለሽ ብላ አስጠንቅቃ ለባዩሽም ብትነግራት ባዩሽ ሀናን እንደምትወዳት ወይዘሮ ሜላት እየነገረቻት ሀናን እኮ አትወዳትም ስትላት መስሎች ነው እንጂ ትወዳታለች፣ ብታጣትም እሷን ፍለጋ ትወጣለች ብላ አስጠንቅቃ ለሀሴት ትነግራታለች። በመጨረሻ ሀንዬ ከማን ጋር ይሆን የምትቀመጠው የሚለውን በቀጣይ ክፍል የምናየው ይሆናል። ኖላዊም የተጨነቁበትን እውነቱን የሚያውቁበትና የሚለዩበት ይሆናል። ሀና ከወላጆቿ ጋር ነው ወይስ ከኖላዊ ጋር ነው የምትቀመጠው የሚለውን በቀጣይ ክፍል የምናየው ይሆናል። ኖላዊ ያስጨነቃቸውን የሚያውቁበት በቀጣይ ክፍል የምናየው ይሆናል። ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።